ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንዴት ከረማችሁ? እንዴት ናችሁ? አለን። ዛሬም እንግዲህ እንደተለመደው በአንድ ሀሳብ በአንድ ቪዲዮ ብቅ ብያለሁ። ለቤቱ አዲስ ከሆናችሁ ይህን ቤት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የተለያዩ የግብርና ምክሮች፣ ሀሳቦች እንዲደርሷችሁ የምትፈልጉ ከሆነ ማለት ነው የደወል ምልክቷንም በመጫን እኔ ቪዲዮ ፖስት ሳደርግ ቶሎ እንዲደርሳችሁ ምልክት እንዲያደርግላችሁ ማለት ነው። ስለዚህ ደወል ምልክቷን መጫን አትርሱ። ዛሬም እንደተለመደው በአንድ የግብርና ሀሳብ መጥተናል። ቪዲዮውን እስከ መጨረሻ እንድትከታተሉት ግብዣዬ ነው። የዛሬው ሀሳብ እንግዲህ በተለይ ግብርና ላይ ብዙ ሀሳቦችን ስናነሳ ቆይተናል። ዛሬ በተለይ ገበሬዎች ሊያውቋቸው የሚገባ አርሶ አደሮች ከኬሚካል ማዳበሪያ ጋር ተያይዞ ሊያውቋቸው የሚገቧቸውን ሀሳቦች ነው ይዤ የመጣሁት። በተለይ ኬሚካል ማዳበሪያ እንዴት አድርጎ ተክላችሁን ወይም እጽዋቶችን እየጎዳ እንደሆነ እንድትመለከቱት እና ምን አይነት ጥንቃቄ ማድረግ እንዳለባችሁ ልጠቁማችሁ ነው የመጣሁት። እንግዲህ ብዙ ገበሬዎች ብዙን ጊዜ በየዓመቱ ማዳበሪያ ይጠቀማሉ ማሳቸው ላይ፣ ነገር ግን ምርታቸው ሲመዘን እጅግ በጣም አናሳ የሆነ ምርት ነው የሚያመርቱት ማለት ነው። ስለዚህ ዛሬ ያ የሆነበትን ምክንያት እንመለከታለን። በተደጋጋሚ ማዳበሪያ ይጠቀማል ገበሬው፣ ግን ምርቱ ዕለት ዕለት እየቀነሰ ነው የሚሄደው። ለምን ሆነ ያ የሚለውን በአግባቡ የምንመለከትበት ሀሳብ ነው ማለት ነው የዛሬው። አብራችሁን ቆዩ። እንደ መጀመሪያ ፓርት ማነሳላችሁ እንግዲህ ለምንድን ነው የኬሚካል ማዳበሪያ በተለይ አደገኛ የሆነው ወይም ደግሞ ውጤት እየሰጠ ያልሆነው ለምንድን ነው ብለን ስንመለከት ብዙ ምክንያቶች ይኖራሉ። ምክንያቱም ማዳበሪያ በራሱ ችግር አይደለም ወይም ደግሞ መጥፎ አይደለም። ነገር ግን የምንጠቀምበት ሁኔታ ወይም የአጠቃቀማችን ሁኔታ፣ የምንጠቀመው ወይም ደግሞ ለተክሉ የምንሰጠው አማውንት ወይም ብዛት፣ እንደገና ደግሞ የጊዜ አጠቃቀም ማዳበሪያውን ስንጠቀም መቼ ነው መጠቀም ያለብን የሚሉትን ነገሮች ለመረዳት የተነሳ የምንሰራቸው ስህተቶች ናቸው ማዳበሪያን ትክክለኛ ውጤት እንዳያመጣ የሚያደርጉት ማለት ነው። ስለዚህ እነኚህን ነገሮች በጥልቀት እንመለከታለን። ብዙ ጊዜ እንግዲህ በጣም ተደጋጋሚ ችግሮች ተብለው የሚነሱ ከማዳበሪያ ጋር ተያይዘው አንደኛ ዩሪያ ወይም ቱማች ናይትሮጅን መጠቀም ነው። ብዙ ዩሪያ የምንጠቀም ከሆነ እሱ የራሱ የሆነ ኢምፓክት ወይም ተጽዕኖ ስላለው ማለት ነው። አንዱ እንደ ችግር ወይም እንደ ስህተት የሚነሳው እሱ ነው። ሁለተኛው በተለይ አፈር እርጥብ ወይም ደረቅ ሆኖ ማዳበሪያ መስጠት ማለት ነው። በደረቅ ወቅት እርጥብ ሳይሆን አፈር ወይም ልሺ ሳይኖረው ወይም ደግሞ ሞይስቸር ሳይኖረው ማዳበሪያ ለተክሉ የምንሰጥ ከሆነ ያም አንድ ስህተት ይሆናል ማለት ነው። ሌላኛው እንግዲህ በተደጋጋሚ ውጤት ያመጣል ብሎ በማሰብ ማዳበሪያን በተደጋጋሚ መሬት ላይ መዝራት፣ እህሉ ላይ መዝራት ለከፍተኛ የሆነ ለእጽዋቱ ችግር እንዲሆንበት ያደርገዋል፣ ውጤትም እንዳይሰጥ ያደርገዋል ማለት ነው። ሌላኛው ደግሞ በተለይ የአፈሩን ለምነት የአፈሩን ሁኔታ ሳንረዳ ዝም ብለን ማዳበሪያ መስጠት፣ አፈሩ የሚያስፈልገው ምንድን ነው፣ ናይትሮጅን ነው፣ ፎስፈረስ ነው፣ ፖታሺየም ነው የሚለውን ሳናውቅ የአፈሩን ሁኔታ ሳንገነዘብ የምንጠቀምበት ሁኔታ አለ። እነኚህ እንግዲህ በከፍተኛ ሁኔታ ችግሮች ናቸው ማለት ነው። እነኚህ ችግሮች ሳንረዳ የምንጠቀም ከሆነ ማዳበሪያም በተለይ ስሩ እንዲጎዳ የእጽዋቱ ስር እንዲጎዳ ያደርገዋል፣ እንዲቃጠል እንዲደርቅ ያደርገዋል። በተለይ እጽዋቱ ደግሞ ደካማ እንዲሆን፣ ጠንካራ ሆኖ ስትሮንግ ሆኖ በሽታን የሚቋቋም እና ጥሩ ምርት የሚሰጥ እንዳይሆን ያደርገዋል። መጨረሻ ላይ ምርቱ አናሳ እንዲሆን ያደርገዋል ማለት ነው። እንግዲህ ሁለተኛው ብለን የምናስበው ሁለተኛው ፓርት በዚህ ቪዲዮ ማለት ነው ምንድን ነው ምልክቱ? በተለይ ማዳበሪያ በከፍተኛ ሁኔታ ከተጠቀምን አግባብ ያልሆነ ጊዜውን ጠብቀን ያልተጠቀምን ከሆነ የሚያሳዩን ነገሮች ምንድን ናቸው? እጽዋቶቹ ላይ ምንመለከታቸው ነገሮች ምንድን ናቸው ብለን ካየን አንደኛው ቅጠሉ የመድረቅ ባህሪ ወደ ቡኒ የመቀየር እና
ብሎም እስከ መድረቅ የመሄድ ሁኔታዎች ይፈጥራል ማለት ነው። ሁለተኛው ቅጠሉ ቢጫ እንዲሆን በማድረግ ለከፍተኛ ችግር ይዳርገዋል ማለት ነው። ሌላኛው በድንገት እጽዋቱ እድገቱን እንዲያቋርጥ ወይም እንዲያቆም ያደርገዋል ማለት ነው። ሶስተኛው ወይም አራተኛው ፍላወር ወይም አበባ እንዲያራግፍና ፍሬ እንዳይዝ እንዳያፈራ ያደርገዋል ማለት ነው። በከፍተኛ ሁኔታ የኬሚካል ማዳበሪያ አጠቃቀማችን ስህተት ካለው ማለት ነው። ሌላኛው የያዘው ፍሬ አናሳ እንዲሆን ትክክለኛ ፍሬ እንዳይሆን በጣም ያነሰ ፍሬ እና ፍሬውንም ድሮፕ እንዲያራግፍ ያደርገዋል ማለት ነው። ስለዚህ እነኚህን ነገሮች እንደ ምልክት ያሳየናል ማለት ነው። የኬሚካል ማዳበሪያ አጠቃቀማችን ትክክል እንዳልሆነ የሚያሳዩን ምልክቶች ናቸው ማለት ነው። ስለዚህ እነኚህን ነገሮች ተመልክተን ከሆነ በእጽዋቱ ላይ ወይም በተክሎቹ ላይ ተክሉ ስትረስ ውስጥ ነው ያለው ማለት ነው። ያ ማለት ነው ጫና ውስጥ ነው ወይም ደግሞ እየታገለ ነው ማለት ነው። ላለመሞት ላለመድረግ እየታገለ ነው ያለው ማለት ነው። ስለዚህ እነኚህ ነገሮች መታየት መቻል አለባቸው። እንግዲህ በጣም በተደጋጋሚ እንደ ችግር የሚነሱት አሁን ቅድም ያነሳናቸው ናቸው። በተለይ ደግሞ በጣም ቱማች ናይትሮጅን የምንጠቀም ከሆነ ዩሪያ በጣም አብዝተን የምንጠቀሙ ከሆነ ተክሉ ቶሎ እንዲያድግ ያደርገዋል። እጽዋቱ ግን ጠንካራ አይሆንም ማለት ነው። ብዙ ጊዜ እጽዋት ወይም ሌሎች ተክሎች ላይ ጋሸበ ብለን እንደምንለው ማለት ነው። በጣም በከፍተኛ ሁኔታ ያድጋል፣ ግን ጠንካራ ያልሆነና ለበሽታ ተጋላጭ እንዲሆን ያደርገዋል። ለስላሳ እንዲሆን ነው የሚያደርገው። ለፔስት ወይም ለዲዚዝ ለበሽታ ተጋላጭ እንዲሆን ያደርገዋል። አናሳ ወይም ደግሞ ምንም አይነት ፍሩት ወይም ፍሬ እንዳያፈራ ያደርገዋል ማለት ነው። ስለዚህ በተለይ ደግሞ ለኦሬንጅ፣ አቮካዶ፣ ቶማቶ፣ ኦኔት እነኚህ ላይ በከፍተኛ ሁኔታ ይፈጠራል ማለት ነው እንደዚህ አይነት ችግር ማለት ነው። ሁለተኛው እንደ ሚስቴክ እንግዲህ ቅድም ያነሳ ነው። አንደኛ በደረቅ ወቅት ማዳበሪያ ለተክል መስጠት በከፍተኛ ሁኔታ ተክሉ እንዲጎዳ እንዲደርግ ስሩ እንዲበሰብስ ስለሚያደርገው ይሄም አግባብ ስላልሆነ መፈተሽ መቻል አለበት። በተለይ ደግሞ ማዳበሪያ የምንሰጥበት ወቅት ወይ አስቀድመን መስኖ ከሆነ ውሃ ማጠጣት ይኖርብናል፣ ወይ ደግሞ ማዳበሪያውን ከዘራን በኋላ ውሃ ማጠጣት ይኖርብናል ማለት ነው። ሌላኛው ስህተት ብለን የምናነሳው እንግዲህ ቅድም ካነሳነው ውስጥ በተደጋጋሚ በብዛት ማዳበሪያ መጠቀም፣ በተደጋጋሚ ጥሩ ተክል ይሆናል ወይም ደግሞ እጽዋቱ ጥሩ ይሆናል ብሎ በማሰብ በተደጋጋሚ መጠቀም እጅግ በጣም ከፍተኛ ኪሳራም ነው። ተክሉንም እንዲጎዳ ያደርገዋል። እንግዲህ በጣም መጠቀም ምንድን ነው የሚያመጣው ብለን ስንመለከት አንደኛ ሳልቲ ወይም ደግሞ ጨዋነት፣ አሲድነት አፈሩ ዴቨሎፕ እንዲያደርግ እንዲያሳድግ ያደርገዋል ማለት ነው። ስሩ እንዲበሰብስ ያደርገዋል፣ እንዲበላሽ እንዲደርቅ ያደርገዋል ማለት ነው። ኒውትረንት አብዞርብ እንዳያደርግ ስሩ ያደርገዋል። ከአፈሩ ውስጥ ማዕድን ስቡ እንዳይጠቀም ለተክሉ አግባብ የሆነ ማዕድን እንዳይዝ ያደርገዋል ማለት ነው። ስለዚህ ይሄ እነኚህ ሶስቱ በዋናነት ገበሬዎች ሊያውቋቸው የሚገቡ ስህተቶች እና ጥንቃቄ ሊያደርጉባቸው የሚገቡ ናቸው ማለት ነው። ምንድን ነው በትክክል መጠቀምስ ነው? በምን አይነት መልኩ ነው በትክክል መጠቀም ያለብን የሚለውንም መመልከት ያስፈልጋል። እንግዲህ እዚህ ጋር በተለይ ሶይሉን ማሻሻል ማስተካከል ይኖርብናል። አፈርን ኢምፕሩቭ ማድረግ ይኖርብናል። ኮምፖስት፣ ማኒውር የተለያዩ ነገሮችን በመጠቀም መልች በመጠቀም አፈሩን ከቨር በማድረግ ሞይስቸር እንዲይዝ እርጥበት ይዞ እንዲቆይ በማድረግ አፈሩን በማሻሻል ለምነቱ እንዲጨምር በማድረግ የማዳበሪያ አጠቃቀማችንንም በዛው መጠን መቀነስ የምንችልባቸውን ሁኔታዎች መፍጠር ይቻላል። ባላንስድ የሆነ ፈርትላይዘር መጠቀም መቻል አለብን። እንግዲህ ብዙ ዩሪያ መጠቀም ማቆም ያስፈልጋል ማለት ነው፣ ናይትሮጅን ምርት ስለማይሰጥ። ስለዚህ እሱ መጠንቀቅ ያስፈልጋል። ኤንፒኬ ወይም ናይትሮጅን፣ ፎስፈረስ፣ ፖታሽን ባላንስ አድርገን መጠቀም ያስፈልጋል ማለት ነው። በተለይ ደግሞ ፍላወር ካደረገ በኋላ ወይም አበባ ካበበ በኋላ እጽዋቱ ፖታሽየም ነው መጠቀም ያለብን። በተለይ ናይትሮጅን በፍጹም ልክ በአበበ ሰዓት መጠቀም የለብንም። ትክክለኛውን ጊዜ መምረጥ ይኖርብናል ማለት ነው። በተለይ እጽዋቱ በትክክል እያደገ አክቲቭ ግሮውዝ ባለው ሰዓት ማዳበሪያ መጠቀም ጥሩ ሊሆን ይችላል።
ናይትሮጅንን ግን መቀነስ ይኖርብናል። በተለይ ደግሞ አበባ ባበበ ሰዓት እና ፍሬ በያዘ ሰዓት ናይትሮጅን ወይም ዩሪያ መጠቀም ትክክል አይሆንም። እነኚህ ነገሮች ተግባራዊ ማድረግ ያስፈልጋል። በተለይ ደግሞ የተቀመጡ ስታንዳርዶች አሉ። እነኛን ስታንዳርዶች ገበሬው ቢጠቀም ውጤታማ ያደርገዋል ማለት ነው። እንግዲህ ሌላኛው ምንድን ነው ልንመለከተው የሚገባው ትክክለኛ ምክሮችን ልክ እንደዚህ አይነት ቪዲዮዎችን ስታገኙ ከገበሬዎች ከባለሙያዎች ትክክለኛ ምክሮችን በመቀበል እንዴት መጠቀም እንዳለባችሁ ማሰብ ወይም ደግሞ ተግባራዊ ማድረግ ይጠበቅባችኋል። ብዙ ጊዜ እንግዲህ ፈርትላይዘር ወይም ማዳበሪያ አፈሩን የተወሰነ ማዕድን እንዲያገኝ ያደርገዋል እንጂ ማጂክ የሆነ ወይም ደግሞ ወዲያው መፍትሄ ሊሰጥ የሚችል እና ትክክለኛ ውጤትን ሊያመጣ የሚችል አይደለም። እሱን በአግባብ መፈተሽ ያስፈልጋል። በተለይ ደግሞ ብዙ ጊዜ እንደዚህ ማዳበሪያ ስንጠቀም ጥንቃቄ ያስፈልጋል። ያንን ካላደረገን እጽዋቱን እየጎዳብን ስለሚሄድ ማለት ነው። እንግዲህ የዛሬው ይህንን ይመስላል። ቪዲዮውን ከወደዳችሁት ሰብስክራይብ ማድረግ አትርሱ። ላይክ፣ ሼር፣ ኮሜንትም አድርጉ። ምን አይነት እጽዋት ላይ እንሰራላችሁ እንደምትፈልጉ ጥቆማ ብትሰጡኝ፣ የተለያዩ ሀሳቦችን ብታነሱልኝ በዛ ዙሪያ ቪዲዮ ልሰራላችሁ እችላለሁ። ሀሳቦችን ልናነሳ እንችላለን። የሚጠቅማችሁን ሀሳቦች እንዳነሳላችሁ ማለት ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ስለምትከታተሉኝ፣ ሀሳብ ስለምትሰጡኝ፣ ስለምትደግፉኝ አመሰግናለሁ። ታንኪ